ጨረስን መሰለኝ ነው ካንቺ ጋር የግድ ኑሮ አለ እንዴ? እኔ ካልፈለኩኝ መብቴ ነው አይደለ? ጨረስን ካንተም ጋር ግዴታ ካንቺ ጋር ካልኖርኩኝ የኔን ላይፍ መበጥበጥ መቻል አለብሽ እንዴ? በግድ ነው ድረሽብኝ። ከዚህ በላይ ምን ትደርሽብኛለሽ? ሄደሽብኝ ያለሽው እንዴ? ከዚህ በላይ ምን ትደርሽብኛለሽ? ስለበን ነው አይደለ? እኔ ተመስ ምናልባት ዙሪያ ላይ ሆይ ሆይ እያሉ ብዙ ሰዎች በዚህ ታይም አንተን እያበረታቱ ሊሆን ይችላል። ማንም ስላበረታታኝ ደግሞ ምንም አደርገው ነገር እያበረታታ ነው። ብዙ ሰው እያበረታታ ነው። ኤፍሬም ለራሴ አታ ስለዚህ ማንም ስለጮህ ማደርገው ነገር የለም። ምን ህግ ጋር ሄዳችሁ እጃችሁን አጣጥፋችሁ ተቀመጣችሁ? እናንተ ለኛ እጃችሁን አጣጥፋችሁ ተቀመጣችሁ? አንድ ነገር ልንገርሽ፣ ማወቅና አንቺን በአካል አላገኘሁሽም እስካሁን አይደለ? ወይንም እናንተ ያደረጋችሁበት ቦታ ካለ መናገር ነው። ገባሽ? ጠባቂ ነን። ምን አገባን እኛ? ሩታ ሰሚያለሽ? አንድ ነገር ልንገርሽ። እሺ ጠፋሽ ከተባለ ስንት ቀን ሆኖታል? አያገባሽም። እኔ ስለሱ አይደለም እየጠየኩሽ ያለሁት። ስለሱ አይደለም እየጠየኩሽ ያለሁት። ካላገባኝ ይሄንንም ጉዳይ ልጠይቀኝ አልችልም። አትጩህ አቡ፣ ተረጋጋ። ጮህ እንዴ! በማያገባኝ ጉዳይ እንድታናግረኝ አልፈልግም። አይመለከተኝም። ምን አገባኝ እኔ? እሺ ሩታ፣ በጣም ለመረጋጋትና ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬም ብቅ ብያለሁ። እንደተለመደው በትላንት ቪዲዮ ላይ የተሰማኝን ያየሁትን አስተያየት ትንሽ እኔም እናገራለሁ፣ እናንተም በኮሜንት ታወሩኛላችሁ ማለት ነው። እንግዲህ ያው ሄርሜላ ጠፋች ከተባለ ጀምሮ አብርሽ እየቀለደ ነው። እኔ እንደዚህ ሰው የሚያክል ነገር ጠፍቶ እንደ ዕቃ የሆነ ቀን ምናምን እየጠበቀ ሰዎችን እየዞረ መጠየቁ ተገቢ ነው ብዬ አላምንም። ምክንያቱም ቀን እየሄደ ነው ያለው። እነሱን ደግሞ ያው ዛሬ ደግሞ እነ ሩታና ኤፍሬም አግኝቷቸዋል። ምን እንደሚሉ ደግሞ እንስማቸው እስቲ። የመጨረሻ ሩታና ኤፍሬምን አግኝቻቸው በእነሱ በኩል ምንም አይነት መፍትሄ ማላገኝ ከሆነ ቀጥታ ፖሊስ እናሳውቃለን። ነገሩ በህግ እንዲያዝ እናደርጋለን። ለምን ዛሬ ሁለተኛ ሶስተኛ ቀኑ አይጥንክ እየሆነ ነውና ምን እንደማድረግ ትንሽ ግራ ገባኝ። ቤተሰቦቼ በጣም በጭንቀት ለሞት ነው። እንቅልፍ ራሱ በስነስርዓት እየተኛሁኝ አይደለም እና በምን አይነት መንገድ ነገሮች ተፈተው እንትን እንደሚሉ አላውቅም። ቤተሰብ ማን ላይ እንትን እንደምል አላውቅም። ቤተሰብ ሩታንም ኤፍሬምንም ሁላቸውንም ነው በስልክ ያወራኋቸው። ሜሮንም ዳኔንም በተፈረም ሁላቸውንም አውርቻቸዋለሁኝ እና የመጨረሻ እውነት ይሄ ሰው እንኳን ሰው በቃ ያጠፋበት ይመስላል። እውነት ለመናገር አብርሽ እውነት ሩታ ታግታ እንደዚህ የሚቀልድ ይመስላችኋል? እኔ ምንም ሊገባኝ አልቻለም። ምክንያቱም እየተዝናና ነው። በቃ የሆነ ያስቀመጠውን ዕቃ መልሶ የሚል ነው የሚመስለው እንጂ ሩታ ታግታ ምን ውስጥ እንዳለች አያውቅም። ታፍና ይሁን አላ ብዙ ነገር አለ እኮ የጠፋ ሰው ስንት ነገር አለ። ይህን ነገር ሁሉ እያለ እንዴት ነው ተዝናንቶ እነሱን እየፈለገ ተራ በተራ እነሱን የሚጠይቀው ምናምን ቀን እየሄደ ምናምን እንዴት ነው የሚያየው ማለት ነው? ስለዚህ ትክክለኛውን ነገር እንድትነግሩኝ ነው የምፈልገው። ኤፍሬምም ምናልባት ሆይ ሆይ ተብለ እዚህ ነገር ውስጥ እጄን አስገብተህ ከሆነ ወንድሜ ስለሆንክ ምንም አልፈህ ነገር የለም። ስለዚህ እውነታውን ትክክለኛውን ነገር እንድትነግረኝ እፈልጋለሁ። እሺ እንግዲህ ያው ሰንተን ሲቀጥል ባለፈው ያገኘኋት ደስ ለሻይ ቡና ነው እሱ ከመቼ ጀምሮ አንተና እሷ ሻይ ቡና ሲጀምር በራችሁ ታውቃላችሁ? ከኔ ጋር ሆና እንጂ በአካል አግኝታት ራሱ እኮ ብቻ አትጠቅም አይደል? እንዴ ከመቼ ጀምሮ ነው አንተ ሻይ ቡና ማለት የጀመርከው? እሷ ወይንም ለምን አስፈለገ ሻይ ቡና ማለት ራሱ? ነግሬያታለሁ እኮ ለራሷ ምን ብለን እናንተ ጀመርኩ በቃ ጨረሰው ነገር ነው። ባለፈው ተገናኝተን አብርሽ አሁን ነው እየተሰማው ያለው። ምክንያቱም አብርሽ ኤፍሬም ሄርሜላን አግኝቶ ሻይ ቡና ብሎ ተገባብዘው ምናምን ሸኝቻታለሁ አለ። እንግዲህ ዛሬ ነው የሚሰማው። እያደረ ነገሩን እየበላው ነው ሲያስበው እንዴት ሊያደርገው ቻለ? ያው ወንድሙ ነው። እውነቱን ከተባለ ከወንድሙ ፈቃድ ውጪ ወይም ካለ ወንድሙ ብቻዋን የማግኘት መብት የለውም፣ ማግኘትም አይችልም። ምክንያቱም ምንም የሚያገናኛቸው ቀረቤታ የላቸውም እንደምናውቀው ከኤፍሬም ጋር ማለት ነው። እና ብቻውን ማግኘት አይችልም። ኤፍሬም ብቻውን መቅጠር አይችልም። እሷም ሲቀጥራት ያው የአብርሽ ወንድም ነህ ብላ ነው ያለው አብርሽ። ቢሆንም አብርሽ ከሌላ አልሄድም ማለት ነበረባት ማለት ነው። ከዛ ውጪ ግን አብርሽ ዛሬ ነው እንዴት ከሷ ጋር ሻይ ቡና ልትል ቻልክ? እንዴት ልትል ቻልክ ብሎ እየጠየቀው አለው። አሁን በሱ ነው ጥርጣሬው ሊያፈናት ወይም ሊያግታት ይችላል ብሎ ያሰበው ማለት ነው። ኤፍሬም ያገኛት ቀን ከኔ ጋር ተገናኝታለች። ከዛም በኋላ ማታውኑ ቤት አልገባችም። በነጋታው ነው የተነገረኝ። እኔ ነው እያልኩሽ ያለሁት። ምንድነው ድርቅም ያለኝ? በነጋታው ከተነገረ እኮ ጠዋት ነበር የተገናኘው። ለምን አልጠየቅንም? እኔ አላውቅማ። በነጋታው ከሰዓት እኮ ነው የተነገረኝ እና ከእናንተ ጋር የተገናኘው ጠዋት ነው አይደለ? ያማታል እንዴ? በእግዚአብሔር ስለሽርተ በዚህ ልክ አሁን ነገሩን እንትን ለማለት ለምን ትሞክሪያለሽ እኮ? በቃ አንቺ ጋር ካለች በግልጽ አማርኛ መናገር ነው፣ ወይንም እናንተ ያደረጋችሁበት ቦታ ካለ መናገር ነው። ገባሽ? ጠባቂ ነን። ምን አገባን እኛ? ሩታ ሰሚያለሽ? አንድ ነገር ልንገርሽ። እሺ ጠፋሽ ከተባለ ስንት ቀን ሆኖታል? አያገባሽም። እኔ ስለሱ አይደለም እየጠየኩሽ ያለሁት። ስለሱ አይደለም እየጠየኩሽ ያለሁት። ካላገባኝ ይሄንንም ጉዳይ ልጠይቀኝ አልችልም። አትጩህ አቡ፣ ተረጋጋ። አብርሽና ሩታ በኃይለኛው ክፉ ነገር እየተነጋገሩ ነው። ወደ መጋጨት እየሄዱ ነው ማለት ነው። ሲጀምር አብርሽ ከነሱ ምላሽ ያገኛለሁ ብሎ መሄድም አልነበረበትም።
በቃ ቀን ካለፈ 24 ሰዓት ከሞላ እውነትም ሩታ እንዳለችው ለህግ ማመልከት። ምክንያቱም እነሱን እናንተ ናችሁ የኔ ጠላቶች ብሎ ካሰበ የህግ ቦታ ሄዶ የህግ አካል ይዞ ማስጠየቅ። በቃ አለቀኩ። ሊያገኝ አይችልም። እንደዚህ በእንትን እየጠየቀ ምናምን ከነሱ ምላሽ አገኛለሁ ብሎ ማሰብም አልነበረበትም። እንግዲህ ወደ ኃይለ ቃል እየተቀየሩ ነው ሁለታቸውም ማለት። እሺ ሩታ በጣም ለመረጋጋትና ነገሮችን እንትን ለማለት እየሞከርኩኝ ያለው በማያገባኝ ነገር ጠርተህ እያናገርከኝ ነው። አያገባኝ። ያገባሻል። ምን አገባኝ? አንድ ነገር ልንገርሽ። ምን አገባኝ? ሩታ ልይዝሽ ብዙ ነገር ለማድረግ እንትን እያልሽ ነበረ። ሲቀጥል ብዙ ነገር እየፎከርሽም ነበረ በዛ ሳምንት ማለት ነው። ስለዚህ በግልጽ አማርኛ ነው የጠየኩሽ። ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንደበት መልስ ፈልጋለሁ። ገባሽ? በደንብ ታውቃላችሁ። በደንብ ታውቂያለሽ። በደንብ ታውቃለሽ። አላውቅም ሩታ ሌላ ነገር ውስጥ ከመንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ ነው ሩታ። ካንቺና ከሱ ውጪ ማንም የትም ቦታ ሊወስዳት አይችልም። ስለዚህ ምን አስነክታችኋት እንደሆነና የት እንዳደረጋችኋት እንድትነግሩኝ እፈልጋለሁ። ኤፍሬም እንደምናየው የሙድ እያዘበት ነው፣ እየሳቀበት ነው። ምክንያቱም እሺ አብርሽ አሁን ትገኛለች በቁጥር አንድነት የጠረጠረው ኤፍሬምን ነው። ዳኒ ነበረ። ዳኒ ያው ላደርግ አልችልም ብሎ እሱን እንትን አደረገው። አሁን ከሄርሜላና ከኤፍሬም ውጪ ልትሆን አትችልም ብሎ ነው ያሰበው። እነሱ ደግሞ የሚመልሱለት ያው እንደምታዩት በቃ ግግም ብለው አናይም፣ አናቀም፣ አላየንም፣ አናቀም፣ አልሰማንም ነው እያሉት ያሉት ማለት ነው። እውነታቸው ነው፣ መብታቸው ነው። ካላዩ አላዩም ነው፣ ከሌለች የለችም ነው። ምን ሊያመጣ ይችላል ከዚህ ውጪ? ስለዚህ ምንድነው ማድረግ ያለበት? እውነተኛ ጠፍታ ከሆነ ታግታም ከሆነ ለህግ ማመልከት። ሰው እኮ ናት። ሰውን የሚያክል ነገር ጠፍቶ እንዴት እንደ ዕቃ እንደዚህ ተራ ቪዲዮ ይሰራል ማለት ነው። ይሄ የኛ ህይወት አይደለም፣ የኛ ጉዳይ አይደለም። የማያገባን ነገር ውስጥ ኤርሜላ ጠፋች አልጠፋች በእኛ ህይወት ሊጨምር የሚቀንስ ነገር አለ? ኤፍሬም ስለመጥፋት ስላለመጥፋት አይደለም እያወራለሁ። የት አድርጋችኋት ነው እያልኩኝ ያለሁት። ምን የት ነገር እንችላለን? ኤፍሬም ብዙ ነገር ለመፍጠር እየሞከራችሁ ነበር። የዛን ቀን ምን አደረግን? ብዙ ነገር ለመፍጠር ብዙ ነገር እያሰባችሁ ብዙ ነገር እያቀራችሁ ነበር። እኔና እሷን ለመለያየት ሆን ብላችሁ ብዙ ነገሮችን እየጠነሰሳችሁ ነበር። ስለዚህ ትክክለኛውን መረጃ ብትሰጡኝ ነው ሞር የተሻለ ቢሆን ነው። ነገ ከነገ ወዲያ ነገሩ እያደረ ሲሄድ በጣም የባሰ የከፋ ነገር ውስጥ ነው የምንገባው። ትክክለኛው መረጃ እኮ ሰደረክ የለችም። እኛ ጋር እኮ አልክ እንዴት ከማቆረስ እኔ ጋር የለችም። ኤፍሬም ስትዋሸኝ እኮ አቅም ባለውኝ ለምንድን ነው ነገሩን የምትለው? እሺ በቃ ውሸትም ከሆነ እንደ ውሸት ቁጠረው እኮ እየዋሸኝ እንደሆነ ታስታውቃለህ። ከንግግርህ የምረዳው ነገር አለ። አብርሽ በቃ ብዙም መጨቃጨቅ የለብህም ከነሱ ጋር ጭቅጭቅ እንጂ ሌላ ምንም የምታገኘው አዲስ ነገር አይኖርም። ስለዚህ በሌላ መንገድ ብትፈልግ ነው የሚሻለው። እንግዲህ እሷ ህፃን ልጅ አይደለችም፣ ተደብቃም ሊሆን ይችላል። እነሱ ካላገቷት የት ልትሄድ ትችላለች? ስለዚህ ሌላ ቦታዎችን ብትፈልግ ነው የሚሻለው፣ እነሱ እንዳሉት ማለት ነው። እንግዲህ ያው 2 ቀን ምናምን እሷ ይሄን ሁሉ ቪዲዮ ልታይ ትችላለች። ከሱ ለመራቅ ሊሆን ይችላል። ያው እንደምናውቀው ሰሞኑ ተከፍታ ሊሆን ይችላል በሚያደርጋቸው ድርጊቶች ከሩታ ጋር በሚያሳየው ሪአክት ምናምን ተደብራም አለ አይደለ በቃ አላቆሙን ስላለ በቃ እሱ እየሄደ ልጁን ማየት ነው እንጂ ሌላ እንትን ውስጥ መግባት የለበትም። ስለዚህ በጠራችው ቁጥር ሩታ ጋር የሚሄድ ከሆነ እንዴት ነው ማይደብራት ማይሰማት? አንድ ነገር ልንገርህ፣ ሄርሜላ ከማንም ሰው ጋር ተነካክታም ተገናኝታም በምንም አይነት ነገር እንትን ብላ አታውቅም። ገባክ? ጋጥ ወጥ ባህሪ ያላት ልጅ አይደለችም። በሰው ደግሞ እርግጠኛ ሆነ ማውራት አትችልም። 100% እርግጠኛ ነኝ። እኔ እርግጠኛ ስለሆንኩኝ መሰለኝ እየተናገርኩ ያለሁት አይደል እንዴ? 100% እርግጠኛ ነኝ። ሲቀጥል እሷ ምን አገባንኛ? ይቅርታ ከእኔ ጋር አይደለም ከእሱ ጋር ነው እያወራሁ ያለሁት። ከፈለግሽ መሄድ ትችያለሽ። ገባሽ? እያወራሁ ያለሁት ከእሱ ጋር ነው እኮ ከእሱ ጋር ነው እያወራሁ ያለሁት። እያወራሁ ያለሁት ከእሱ ጋር ነው። አይመለከተውም። እሱም ቢሆን እውነቱን ልንገርህ አይመለከተውም። በቃ አንድ ነገር ልንገርህ ኤፍሬም፣ ማንንም እኔ ልጠረጥር አልችልም። ሲቀጥል እሷ ከማንም ሰው ከመንገደኛ እንኳን የምትነካካተው አይደለችም። ስለዚህ እኔ ጠንቅቄ አውቃታለሁኝ። ማንም ደግሞ ጠላት ያለባት ሰው የለም። ስለዚህ እናንተ ናችሁ ብዙ ነገሮችን እሷንም ለማድረግ እኔንም ለማድረግ እየሞከራችሁ ነው። አብረሽ መጀመሪያ ራስህን አረጋጋ፣ ከዛ ራስህን አስተካክል። መገኘት የሌለብህ ቦታ ላይ አትገኝ። ሰሞኑ እየተቅለሰለስክ ነበረ ከሩታ ጋር። ምክንያቱም ያቆምከው ያቋረጥከው ነገር ነው። የሆነ ነገር ባየህ ቁጥር ወደዛ መሳብ የለብህም። ምክንያቱም ይታያል የምታደርገው ነገር ሁሉ ያው ሁሉም ኦዲየንሱም ያየዋል፣ ሄርሜላም ታየዋለች። ይደብራል። በቃ እኔ ደብሮኝ ነበር አሁን ለምሳሌ ማለት ነው። እና ይሄ ነገር ሊሰማት ይችላል። ይህንን ተሰምቷትም የራሷ ውሳኔ ወስና እንግዲህ ከሱ ለመራቅ ራቅ ብላ ሊሆን ይችላል ብዬ ነው የማምነው እንጂ እነሱ አግተው ምናምን የሁሉ ቀን ምናምን ወንጀለኛ ነው የሚሆኑት ማለት ነው። ስለዚህ ይህን ሁሉ ቀን አግተው ዝም አይሉም። በዚህ ልክ ቆይ መጨካከም ለምን አስፈለገ? በዚህ ልክ አንቺ መጨከም ለምን አስፈለገ እንዴ? የግድ ኑሮ አለ እንዴ ካንቺ ጋር? ቆይ ጨረስን መሰለኝ ነው ካንቺ ጋር የግድ ኑሮ አለ እንዴ? እኔ ካልፈለኩኝ መብቴ ነው አይደለ? ጨረስን ካንተም ጋር ግዴታ ካንቺ ጋር ካልኖርኩኝ የኔ ላይፍ መበጥበጥ መቻል አለብሽ እንዴ? በግድ ነው ድረሽብኝ። ከዚህ በላይ ምን ትደርሽብኛለሽ? ትደርሽብኛለሽ እንዴ? ከዚህ በላይ ምን ትደርሽብኛለሽ? ሲቀጥል ደግሞ እውነት አንተ እውነት ካለ እውነት እናንተ ጋር ሀቅ ካለ በታሪክ ልትቀመጡ እንደማትችሉ እንታወቃለን። እንዴት ነው የማንቀመጠው? አትቀመጡ። እሺ ምን ገመድ መያዝ አለብን?
እኔ እንደዛ አላልኩም። እና ታዲያ ምን ማድረግ አለብን? ጀምሮ ጠፍታለች ከተባለ ከማታ ጀምሮ ነው ያልነበረችው ከተባለ ኦልሬዲ በደንብ 24 ሰዓት አልፎታል። 24 ሰዓት አልፎ ደግሞ ህግ ጋር መሄድ ምናምን